በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መንፈሳዊ ሰልፍ። ጸሐፊ ሊቀ ሊቃውንት ስምዐ ኮነ መላክ። ቅድስት ወንጌል ያመነ የተጠመቀ ይድናል ስትል ደስ ታሰኛለች። በዚህ ዓለም ለሚኖር ሰው ከዘላለም ሞት ከመዳን የሚበልጥ ሌላ ምን ሊያስደስተው ይችላል? ሰው ሆነን የተፈጠርነው ክብሩን ወርሰን ስሙን ቀድሰን ለመኖር ነውና ይድናል የሚለው ቃል በንጉሥ አደባባይ እንደ ባለሟል፣ በአምላክ ፊት እንደ ካህን፣ በጻድቃን ጉባኤ እንደ ባለ ማዕረግ የሚያቆም የማያሳፍር ቃል ኪዳን ነውና ማመናችን ወስዳ ከጥምቀት ታደርሰናለች። ጥምቀትም የክርስቶስን መከራ ታሳትፈናለች። በክርስቶስ ያላመነ አይጠመቅም፣ ያልተጠመቀም ሥራ ሊሰራ አይችልም። ቢሰራም እንኳ ስሙ በሕይወት መጽሐፍ አልተመዘገበምና ለዘላለም ሕይወት የሚያበቃ ሊሆንለት አይችልም። በግራ የተሰቀለው ወንበዴ ከክርስቶስ ጋር ስለተሰቀለ ገነት አልገባም። ገነት የገባው ከክርስቶስ ጋር በሥራ የተሳተፈው በቀኙ የተሰቀለው ወንበዴ ነው። ስላደረግነው የሚገባንን ፍርድ እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፉ አላደረገም። የሉቃስ ወንጌል ምዕራፍ 23 ቁጥር 41 ብሎ ኑዛዜም ምስክርነትን ሰጠ። ኑዛዜው የሚገባንን ፍርድ እንቀበላለን የሚለው ነው። ምስክርነቱ ይህ ግን ምንም ክፋት አላደረገም ብሎ ስለ ክርስቶስ ንጹሕ ባሕሪነት የተናገረው ነው። እንዲህ ባለ አገልግሎት ከክርስቶስ ጋር ባይተባበር ኖሮ ዛሬ በገነት ከኔ ጋር ትኖራለህ ባላለውም ነበር። ሥራ ያላስተባበረውን ቦታ አያስተባብረውምና። ከክርስቶስ ጋር አንድ ልትሆኑ የተጠመቃችሁ ወገኖቼ፣ በጥምቀት ክርስቶስን የለበሳችሁ ክርስቲያኖች ሆይ፣ ከተጠመቅም በኋላ ሳንውል ሳናድር መንፈሳዊ ሥራ ልንጀምር እንደሚገባን ለማስተማር አምላካችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ገብቶ ጾም ጀመረ። ከተጠመቀ በኋላ ያለው ጊዜ ሲጠና በቅዱስ ወንጌል እንደተመዘገበው በሌሊትና በቀን ተግቶ የተበተነውን ዓለም የሰበሰበበት ጊዜ ነው። ሊጠመቅ በቀረበ ጊዜ ጽድቅን ሁሉ ልንፈጽም ይገባናል ብሎ ለዮሐንስ ነግሮት ነበርና ጽድቅን በጥምቀት ብቻ ሳይሆን ከጥምቀት ቀጥሎ በሚደረግ ሥራ ሁሉ ሊፈጽማት ወዶ አንድም ጊዜ አላረፈም። በጥምቀት ከእግዚአብሔር ለተወለዱ ሁሉ ከጥምቀት ቀጥሎ ምን ማድረግ እንደሚገባ ማወቅ ይገባናል። ቤተ ክርስቲያናችን አጥምቃ እንዲሁ ወደ ቤታችን አትመልሰንም፣ ከሥጋው ከደሙ ታቀብለናለች። የምስጢራት ተሳትፎን እንድንቀጥልበት ነው። የምስጢራት ተሳትፎ ክብር አምላካዊነትን እንድንሳተፍ ስለሚያደርገን ሳናቋርጥ ልንቀጥልበት ይገባናል። የማያቋርጥ አገልግሎት የማያቋርጥ የመንፈስ ጦርነት ያለበት መሆኑ ሊዘነጋ አይገባውም። አጋንንት በቤተልሔም ዋሻ በተወለደው የአይሁድ ንጉሥ ላይ የመዘዙት ሰይፍ አሁንም ወደ ሰገባው አልመለሱትም። ክርስቶስን የሚከተሉትን ሁሉ ሲያሳድዱበት ይኖራሉ። ክርስቶስ ከሄሮድስ ሰይፍ ቢያመልጥም በአይሁድ ቅንዓት መያዙ አልቀረም። መንፈሳዊ ሰልፍ እንደዚያ ነዋ። አንዱ ሲያልፍ ሌላው ይተካል። ከውጭ ስትጠብቁ ዲያብሎስ እንደ ይሁዳ ያሉ ሰዎችን ተጠቅሞ ቤታችሁ ውስጥ ገብቶ ታገኙታላችሁ። ከውጭ ያሉት ራሳቸውን ሲሰጧችሁ፣ ምናልባትም ከውስጥ ያሉት ደግሞ አሳልፈው ሊሰጧችሁ እያሰቡ ይሆናል። ከውጭ ያለችው ኃጢአተኛዋ ሴት ይዛላችሁ ስለምትመጣው ስጦታ ታስባለች። ከውስጥ ያለው ይሁዳ ደግሞ እናንተን አሳልፎ በመስጠት የሚያገኘውን ገቢ ያስባል። መንፈሳዊው ዓለም ሰልፍ ይበዛበታል ወገኖቼ። እንዲህ ያለ አስቸጋሪ ሕይወት ስለሆነ ነው ባለቤቱ ኢየሱስ ክርስቶስ ለመንፈሳውያን ሁሉ ከጥምቀት ቀጥላ ስለምትደረግ ቅድስት ጾም ሊያስተምረን የጀመረው።
ይህችን የተቀደሰች ጾም የስብከትም የአገልግሎትም መጀመሪያ አደረጋት። በአገልግሎቱ መጀመሪያ በተራራ ላይ ቆሞ ከመስበኩ በፊት ገዳም ገባ። በስብከቱ መጀመሪያ ግብዝነት የሌለበት ጾም እንድንጾም ነገረን። የማቴዎስ ወንጌል ምዕራፍ 6 ቁጥር 16። መጠመቃችን ለአገልግሎት አይደል? በአገልግሎታችን ወቅት ከአጋንንት ለሚደርስብን ብርቱ ፈተና ማሸነፊያችን ደግሞ ጾም የመጀመሪያዋ ናትና ስለዚህ ነው በቃልም በተግባርም የመጀመሪያ የሆነችው። ጌታ ወደ ገዳም የገባበት ምክንያት ከዘረዘሩልን ቅዱሳን ሊቃውንት መካከል አንዱ ቅዱስ ዮሐንስ አፈወርቅ ሰው ከተጠመቀ በኋላ መሳሪያ አንስቶ ይዋጋል እንጂ በስንፍና እንዳይቀመጥ አብነት ሊሆነን ነው ብሏል። ክርስቶስን አብነት ያደረጋችሁ ክርስቲያኖች ሆይ እነሆ ክርስቶስን ፍለጋውን ተከትለን ወደ ገዳመ ቆሮንቶስ የምንመጣበት ወቅት ደረሰ። በእግረ ሥጋ ሳይሆን በእግረ ሕሊና ኑ ከክርስቶስ ጋር አብረን እንሁን። ለምለም ነገር የማይታይበት ሌሊት ለእረፍት ቀን ለትጋት ከማይመች ከዚህ ስፍራ ለነፍሳችን እረፍትን ከሚሰጠን መልካም እረኛችን ጋር እንሆናለን። ፈተና ቢኖርም ድል መንሳት ያለው በዚያ ነው። መቸገር ቢኖርም እረፍትም ያለው በዚያው ነው። መጠጊያ የለውም እንጂ ማረፊያ አለው። ለዓይን የሚስብ ነገር ባይኖርበትም ልብ የሚመስጥ የክርስቶስ መዓዛ ያለው በዚያ ነው። ደብረ ታቦር ላይ ለመድረስ በዚህ መጀመር የግድ ነው። እኛ ክርስቶስን የምናውቀው እንደ አይሁድ ኅብስት ሲያበረክት ብቻ አይደለም። በገዳመ ቆሮንቶስ በተፈተነ ጊዜ እናውቀዋለን። ክብሩ በተገለጠበት ስፍራ ብቻ ሳይሆን እንደ አንድ ባህታዊ ከአጋንንት ጋር በሚሰለፍበት ጊዜ ከእርሱ ጋር እንሆናለን። የሰልፍ ጥበብን ትማሩ ዘንድ ኑ፣ መንፈሳዊ ሰልፍ ከምን እንደሚጀምር ታዩ ዘንድ ኑ። በመንፈስ መመራት። መንፈስ ቅዱስ የሚመራት ነፍስ እንደምን የተባረከች ናት! ወንጌልን መቅዘፊያ መንፈስ ቅዱስን መሪ አድርጋ የምትኖር ነፍስ ወደ ወደቡ ትደርሳለች። በቅዱስ ወንጌል መንፈስ ወደ ምድረ በዳ ወሰደው የማርቆስ ወንጌል ምዕራፍ 1 ቁጥር 12 የሚለውን ሊቁ ዮሐንስ አፈወርቅ ሲተረጉም መንፈስ የተባለው መንፈስ ቅዱስ ነው፣ ዲያብሎስ አይደለም ብሏል። ከገነት ያስወጣን የሰይጣን መንፈስ እንዲወገድ በመንፈስ ቅዱስ የሚመራ ልጅ ለአዳም ተሰጠው። ቃየል ወንድሙ አቤልን ወደ ምድረ በዳ ሲወስደው በመንፈስ ቅዱስ መሪነት ሳይሆን በቅንዓት መንፈስ ተመርቶ ነበር። ሳኦል ዳዊትን ወደ ምድረ በዳ ሲያሳድደው በርኩስ መንፈስ ተመርቶ ነው። አንደኛ ሳሙኤል ምዕራፍ 18 ቁጥር 9። ክርስቶስ ያንን የኃጢአት መንገድ ለወጠውና መንፈስ መርቶ ወደ ምድረ በዳ ወሰደው። በክርስቶስ የሚያምኑ ሁሉ የመንፈስ ቅዱስ ጸጋ ይሰጣቸው ዘንድ በመንፈስ ቅዱስ መሪነት ወደ ገዳም ሄደ። የሰውን ልቦና የጦር አደባባይ አድርገው ፈቃደ ሥጋ ከፈቃደ ነፍስ ይሰላለፋሉ። ጦርነቱ በፈቃደ ነፍስ አሸናፊነት የተጠናቀቀ እንደሆነ በመንፈስ ቅዱስ የሚመራ ሕይወት ይኖረናል ማለት ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ተመርቶ ወደ ገዳም ሄደ ማለቱ በጥምቀት ከእርሱ ለሚወለዱት ሁሉ ቅዱስ መንፈሱን እንደሚሰጣቸውና አገልግሎታቸው ሁሉ በመንፈስ ቅዱስ የሚከናወን መሆኑን ለማስረዳት አብነት ሊሆነን ነው። እንጦንስን መቃርስን ወደ ምድረ በዳ የወሰደው በምድረ በዳውም እንደ መላእክት ተግተው እንዲያገለግሉ ያደረጋቸው በጥምቀት ያገኙት መንፈስ ቅዱስ ነው። ሰማዕታትም በእሳት በስለት ተፈትነው በስደት አገር ለአገር ተንከራተው በሰይጣን ድል ሳይነሱ የጀመሩትን አገልግሎት እንዲጨርሱ ያደረጋቸው ጌታ በምድረ በዳ ተገኝቶ የሰጠው በረከት ነው። የሥጋን ፈቃድ መጠጊያ አድርጎ ሰይጣን እንዳያሸንፈንና በመንፈስ ቅዱስ ፈቃድ ብንመራ ስልጣን ሁሉ የነፍስ ብቻ ይሆናል ማለት ነው። በመንፈስ ቅዱስ መመራት ነፍሳችንን በሥጋችን ላይ ስልጣን እንዲኖራት ያደርገናል። ልናደርግ ያሰብነው ሌላ ነበር፣ እያደረግን ያለነው ግን ይሄኛውን ነው።
ያሰብነውን ሕይወት መኖር ያልቻልነው ምናልባት ሰልፉን የሚመራው ፈቃደ ሥጋ ስለሆነ ይሆናል። ፈቃደ ሥጋ በሚመራው ሰልፍ ውስጥ የጠላት መንፈስ ይሰለጥናል፣ ወደ አልወደድነውም ይመራናል። ካደረግነው በኋላ የሚጸጽተን፣ ደስ ብሎን በፈጸምነው ሥራ ሐዘን የሚመጣብን ለዚህ ይሆናል። መንፈስ ቅዱስ በሚመራው ቤት ውስጥ ምድረ በዳውም ገነት ነው። በአንድ መስመር ንግግር የሚሸነፍ ደካማ ጠላት ቢኖረንም ያችን አንድ መስመር የሰይጣን መውጊያ ቃል ባለማወቅ የዘመናት ቁስል ተሸክመን እንኖራለን። በመንፈስ ወደ ምድረ በዳ የተወሰደው ጌታችን ኢየሱስ ክርስቶስ ሰይጣንን ዝም ያሰኘው ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃልም ነው እንጂ የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ሲለው ነው። በመጽሐፍ ቅዱስ ውስጥ የተጻፉ ቃላት በሙሉ ለመንፈሳዊ ሰልፍ የምንጠቀምባቸው የጦር ዕቃዎች ናቸው። ቅዱስ ጳውሎስ የመንፈስ ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ኤፌሶን ምዕራፍ 6 ቁጥር 17 ያለው አንድ ክርስቲያን ያለ ቃል እግዚአብሔር ሊያሸንፍ ስለማይችል ነው። ዲያብሎስ የሚያስፈልገንን ያውቃል። ለራበው ሰው የዝሙት ፈተና አያመጣም፣ ቁጡ ሰውንም በስርቆት አይፈትነውም። ከማን ጋር ምን አይነት ጦርነት ማስነሳት እንዳለበት በሚገባ ያውቃል። ለዚህም ነው ክርስቶስን እንደ ተራበ ሲያውቅ እኒህን ድንጋዮች እንጀራ እንዲሆኑ እዘዝ ያለው። የጎደለን ነገር እንዲሞላን አጥብቀን ልንጸልይ እንችላለን። ነገር ግን በጎደለ ነገር በኩል የሚመጣው ፈተና እንዳይጥለን መጠንቀቅ አለብን። የይሁዳ ፈተና ገንዘብ መውደድ ነው። የጴጥሮስ ፈተና ፍርሃት ነው። የቶማስ ፈተና ወንድሞቹ የነገሩትን መልካም ነገር ፈጥኖ አለማመን ነው። ሁሉም ትንሽ በምትመስል ደካማ ጎን ተፈትነው ወድቀዋል። ለዚህ መድኃኒቱ አስቀድሞ የሚጎለንን ማወቅና ሰይጣን ያንን ተጠግቶ መጥቶ እንዳይጎዳን መጠንቀቅ ነው። ወደ መጽሐፍት ብንመለከት ለሚገጥሙን ፈተናዎች ሁሉ መልስ እናገኛለን። ፈተናችን ፍርሃት ቢሆን ሥጋችሁን የሚገድሉትን ነፍሳችሁን ግን መግደል የማይቻላቸውን አትፍሩ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 የሚል መልስ እናገኛለን። ፈተናችን ገንዘብ ማጣት ቢሆን የሰው ሕይወቱ በገንዘብ ብዛት አይደለምና ተጠንቀቁ የሉቃስ ወንጌል ምዕራፍ 12 ቁጥር 15 ሲል እናገኘዋለን። ፈተናችን ዘመድ ማጣት ቢሆን እናትና አባት ጣሉኝ እግዚአብሔር ግን አነሳኝ መዝሙር 27 ቁጥር 10 ብሎ እናትና አባት እንኳን ባይኖሩ እግዚአብሔር ግን አለ ይለናል። ጉልበት የሌላቸው ኃያላኑን አሸንፈው አቤቱ ጉልበቴ ሆይ ብለው ሲዘምሩ ሰምተናል። አንደኛ ሳሙኤል ምዕራፍ 17 ቁጥር 49። በፈረስ ሰረገላ የተጫኑት ማለፍ ያልቻሉትን በእግራቸው የሚሄዱት ሲያልፉት አይተናል። ዘጸአት ምዕራፍ 15 ቁጥር 1። ቅናት የታጠቀ መነኩሴ ዝናር የታጠቀ ወታደር ሲማርክ አስተውለናል። የሉቃስ ወንጌል ምዕራፍ 3 ቁጥር 14። የእግዚአብሔር ቃል የቸገራት ነፍስ ግን ዲያብሎስን በምን ልታሸንፍ ትችላለች? ወንድሜ ሆይ ደጋግመህ የተሸነፍከው በንስሐ ከተነሳህ በኋላ መልሰህ የወደቅከው ነፍስህ የእግዚአብሔርን ቃል ስለተቸገረች ነውና ቃሉን ተማር። ቅዱሳት መጻሕፍትን ተመልከት። ከመምህራን አጠገብ አትራቅ። ያን ጊዜ ድል ትነሳለህ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ውድ የአሌክስ ቲዩብ ተከታታዮች ቪዲዮ ሌሎች ሰዎች ጋር እንዲደርስ ላይክ እንዲሁም ሼር እንድታደርጉ ሐሳብ አስተያየታችሁንም ኮሜንት እንድታደርጉልኝ በልዑል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጋችሁ የደውሉን ድምጽ በመንካት ሁልጊዜ የሚለቀቁ አስተማሪና መንፈሳዊ መልእክቶች ይደርሷችኋል ማለት ነው። ቆየን።